ማትቀመጡ? ምን አድርጎ ነው የምትሉን? ለምንድን ነው ማታውን? አርፈሽ ተቀመጪ ብዬሽ ነበር። አሁን ግን ሳቶች በግሽ አሳርፍሻለሁ። እባክህ አትግደል እባክህ። ያሳዝን። አቶ ባይል። አቤት፣ ምን ልታዘዝ? ከፌዴራል ፖሊስ ነው ያሉበት ተጠቁመን የመጣ ነው። በህገወጥ ህጻናት ዝውውርና በፎርጅድ ሰነድ ማዘጋጀት ተጠርጥረዋል። እባክዎትን ለጥያቄ ስለምፈልግ ወደ ፖሊስ ጣቢያ እንሂድ። አቶ በኃይሉ እንግዲህ በስተመጨረሻም ወይዘሮ ገነትን ራሴ አጠፋታለሁ እገላታለሁ በማለት እንግዲህ ወደ ወይዘሮ ገነት ቤት አምርቶ ነበረ ማለት ነው። እና በሄደበት እንግዲህ በፖሊስ ቁጥጥር ስር ተገኝቷል ማለት ነው። በነገራችን ላይ ወይዘሮ ገነት እጅግ በጣም ነው የምታሳዝነው ማለት ነው። ምንም ያክል ድራማ ቢሆንም ሁኔታዋና በቃ ማለት ምንም ነገር ማድረግ ባለመቻሌ ነው እንደዚህ የምሆነው፣ ደሃ ስለሆንኩኝ ነው እንደዚህ የሚያሰቃየኝ እያለች ነበረ። እንግዲህ ላለቃም አለቃ አለው የሚባለው እንደዚህ ነው ማለት ነው። እና አቶ በኃይሉ ሲያስፈራራትና እንዲሁም ደግሞ ህይወቷን አጠፋታለሁ እያለ ሲፎክር ባለበት እንግዲህ ፖሊሶቹ በመምጣት ቁጥጥር ስር ውሏል ማለት ነው። ይህንን ያደረገው ማን ሊሆን ይችላል? በእርግጠኝነት እንግዲህ ቃል ልትሆንም ትችላለች፣ አሊያም ደግሞ ዳግም ሊሆን ይችላል ማለት ነው። ዳግም እንግዲህ ብሌንና እንዲሁም ደግሞ ወይዘሮ ገነትን ለመታደግ ያው ሁልጊዜ ከጎናቸው ይገኛል። ስለዚህ በአሁኑ ታይም ያደረገው ይህንን ጉዳይ ዳግም ሊሆን ይችላል ብዬ ነው የጠረጠርኩት ማለት ነው። ሳሚም አያደርገውም። ምክንያቱም ሳሚ ይህን ነገር የሚያደርገው ማለት ነው እሱም ደግሞ ችግር ላይ ስለሚወርቅ ይህን ነገር አያደርግም። ምናልባት ቃል ነች አሊያም ደግሞ ዳግም ነው ብዬ አስባለሁ። እናንተ ያላችሁን ሀሳብ አስተያየት ማለት ነው ኮሜንት ላይ ማስቀመጥ ትችላላችሁ። ገምቱ እስኪ። እና ደግሞ ሌላው የሰላም ጸባይ መቀየር እጅግ በጣም ነው የሚያናድደው የሚያበሳጨው ማለት ነው። በዚህ ልክ ወይዘሮ ገነትንና እንዲሁም ደግሞ ብሌንን መናገር አልነበረባትም። ግን ደግሞ እነሱ መጥፎ ነገር በመንገር እንግዲህ ጭንቅላቷን ሞልተውታል። ምንም ማድረግ አይቻልም። ግን ደግሞ ወይዘሮ ሰላም እንግዲህ በፊት በጣም ደግና ትሁት ነበረች ማለት ነው። ሰላማዊ በሆነችበት ሰዓት ሳያማትም ቢሆን ማለት ነው ይህን ያክል ቃላትን ማለት ነው ወይዘሮ ገነት ላይም ተናግራ አታውቅም። ሲቀጥል ደግሞ ከብሌሌም እንደዚህ ተናግራት አታውቅም ነበር ማለት ነው። ግን ደግሞ ያልሆኑ ነገሮችን ያንቺን ልጅ እያለች ምናምን ነገር በቃ ወይዘሮ ሰላም የብሌን እናት እንደሆነች እንደዚያ ስታስመስል ነበረ። የኔም ቦታ እሷ ልትነጥቅ ነበረ፣ ልጅና እናትን ልታጣላ ነበረ። አንቺ በሌለሽበት ደግሞ ወንድ ይዛ መታ ስትማግጥ ነበረ። ያልሆነ ቃላቶችን ነው እንግዲህ ሰላምን ሲነግሯት እየነበሩት ማለት ነው። ቃልና እንዲሁም ደግሞ አቶ በኃይሉ ከሐኪም ቤት ስትወጣ እንግዲህ ሰላምን አይምሮዋን በርዘዋት ስለነበር ምንም ነገር እንኳን ማለት ነው ይቅርታ ብትጠይቃትም ምንድን ነው ያጠፋሁት ነገር እባክሽን እትዬ ይቅርታ አድርጊልኝ፣ እንደዚህ ሆነሽ እንኳን በፍጹም እኔ አይቼሽ አላቅም እኮ እያለች እንግዲህ ብሌን ማለት ነው ከእግሯ ስር ወድቃ ብትለምናትም እንግዲህ ሰላም ደግሞ ማለት ነው ምንም ነገር ልትመልስላት አልፈለገችም። በቃ ዞር በይልኝ አንቺ ከኔ ጋር እንደዚህ ቀርበሽ የምታወሪ እኩያ አይደለሽም እያለች እንግዲህ ራሷን ከፍ እያደረገች ሌሎቹን ዝቅ እያደረገች ትገኛለች ማለት ነው። ይህ የመጀመሪያዋ ጸባይ ነው ማለት ነው። እንደዚህ አድርጋ ከዚህ በፊት እንግዲህ አታቅም። ምንም ያክል እንኳን ቃል ብትናገራት ብሌንን ማለት ነው እሷም እንዳንቺ ሰውነሽ ለምንድን ነው እንደዚህ የምታደርጊው እያለች እንግዲህ ራሷም ካሳለፈችው ህይወት ላይ ማለት ነው ያው እንግዲህ
ሰላም በአረብ ሀገር ላይ በብዙ ነገሮችን እንግዲህ አሳልፋለች እና ከዚያም አንጻር ተረድታ እንግዲህ አጋዧ ማለት ነው ብሌንንም ራሱ በስርዓት ነበር የያዘቻት። አሁን ላይ ግን እጅግ በጣም በሚያናድድ ቃላቶች ማለት ነው ብሌንን እየተናገረቻት ትገኛለች። ብሌንም የሰላም ጸባይ መቀየር ራሱ እጅግ በጣም ግራ አጋብቷታል። ሲቀጥል ደግሞ እናቷን ወይዘሮ ገነትን የተናገረችባት ቃላት ማለት ነው እጅግ በጣም እያስለቀሳት ይገኛል። ወይዘሮ ገነትም እጅግ በጣም ነበር ያለቀሰችው። ወደዚያ ቤት የሄደችው እንግዲህ ከወይዘሮ ሰላም ቤት ጥቅም ፈልጋ ወይንም ደግሞ ምግብ ፈልጋ አይደለም የሄደችው ማለት ነው። ግን ደግሞ መናገር እንዲሁም ደግሞ ልጄ መስማት ያለባት ነገር ጉዳይ አለ በማለት ነበረ ለልጇ ለመንገር ነበር የሄደችው። በዚህ አጋጣሚ እንግዲህ ሰላም ወደ ቤት ተመልሳ አግኝታታለች። እና በዚያን ሰዓት እኔ ልጅቱን ነው እንጂ የቀጠርኩሽ ሙሉ ቤተሰቡን አይደለም። ስለዚህ አንቺ ዳግመኛ ከዚህ ቤት እንዳትወጪ፣ እሷን ብትሆን አርፋ ስራዋን የምትሰራ ከሆነ ስራዋን ትስራ፣ ካለዚያም ደግሞ አስወጣታለሁ በማለት እንግዲህ ብሌንን ተናግራታለች ማለት ነው። ወይዘሮ ገነት በዚህ ምክንያት እንግዲህ ልጄንስ እንደዚህ ለምን ትናገራታለች? እኔንስ ለምንድን ነው እንደዚህ የምትናገረኝ? በማለት እንግዲህ እንባዋ ራሱ ሲወርድ ነበር። በጣም ነው የምታሳዝነው ማለት ነው። እና በጣም ነበር የከፋት። በነገራችን ላይ እንደዚህ መጥፎ ቃላቶችን ከሰላም ቃል ለመጀመሪያ ጊዜ ነው የወጣው ማለት ነው። ከዚህ በፊት እንግዲህ የብሌን እናት ነኝ ብላ የመጣችው ይብን ራሱ አልማዝ ተብዬዋ ማለት ነው መጥፎ ቃላቶችን ወይዘሮ ገነትን ስትናገር ለምንድን ነው እያለች ለምን እንደዚህ መጥፎ ቃላቶችን ትናገሪያለሽ? እሷ እኮ ያንቺን ልጅ አሳድጋልሽ አለ እያለች እንግዲህ ሰላም ራሱ ስትከራከር ነበረ ማለት ነው። ግን ደግሞ አሁን ላይ ደግሞ እሷ በጣም እየተናገረች ትገኛለች ማለት ነው። ሲቀጥል አሁን ላይ ማለት ነው የወይዘሮ ገነት ጉረቤት እንግዲህ በጣም ተንኮሏ እየተጋለጠ እየመጣ ነው። እንዲሁም ደግሞ ወይዘሮ ገነት እየነቃችባት ነው ማለት ነው። ምክንያቱም እውነቱን ለብሌን መናገር እፈልጋለሁ፣ መሄድ እፈልጋለሁ፣ ልጅን ማግኘት እፈልጋለሁኝ በማለት እንግዲህ ወይዘሮ ገነት ተነስታ በምትሄድበት ሰዓት እንግዲህ እሷ ማለት ነው ፀሐይ ነው ያለቻት ስሟን፣ ያውም ወይ ጉረቤቷ ማለት ነው። እና አትሄጂም ብላታለች ማለት ነው። ለምንድን ነው የማልሄደው እንዴ? ውሸት ሊሆን ይችላል። ስለዚህ ብሌን ላንቺ ልጅ ማለት ደግሞ የኔ ልጅ ነች፣ ስለዚህ እንድትጎዳ አልፈልግም እያለቻት ነበረ ማለት ነው። እንዴ አንቺ ግን ላንቺ መናገር አልነበረብኝም፣ ከኔ የበለጠ እኮ በጣም አንቺ ነው የተጨናነቅሽው። ሲቀጥል ደግሞ መናገር አለብኝ፣ ሊሆንም ላይሆንም ይችላል። ግን ደግሞ እኔ ተናግሬ ውስጤ እረፍት ማግኘት እፈልጋለሁኝ፣ እባክሽን ዘወር በይልኝ ፀሐይ እያለች እንግዲህ ወይዘሮ ገነት ስትናገር ነበረ ማለት ነው። በስተመጨረሻም አትሄጂም አላለቻትም ጭራሽ ማለት ነው። አትሄጂም አትነግሪያትም ብላ እንግዲህ መንገዱን ያዝ ታደርጋለች ማለት ነው። ወይዘሮ ገነትም በመናደድ ዘወር በይልኝ መሄድ አለብኝ፣ ብሌን እኮ የኔ ልጅ ነች፣ ስለዚህ ማንም ደግሞ በእሷ ውሳኔ ውስጥ ማንም ሊገባ አይችልም፣ ዘወር በይልኝ በማለት እንግዲህ ፈንቅላ ሄዳ ነበረ። ግን ደግሞ መጨረሻው ያው ለብሌን ሳትነግራት እነ ሰላም መጥተው ሌላ ነገሮች እንግዲህ ተከሰተና ወደ ቤቷ ተመልሳለች ማለት ነው። ሌላው እንግዲህ ያው ዳግምና እንዲሁም ብሌም ደግሞ ደስ የሚል ጊዜ እያሳለፉ ነበር። ጨረቃዋን በምሽት እያዩ እንዲሁም ደግሞ ዳግም ግጥም እያነበበላት ደስ የሚል የፍቅር ጊዜ እያሳለፉ ነበር ዳግምና እንዲሁም ደግሞ ብሌን ማለት ነው። እና ይህንን ያየች ቃል ደግሞ እጅግ በጣም በንዴት ተቃጥላ ነበረ። ቆይ ግን እነዚህ ልጆች በምን ላለያያቸው? ብዙ ነገር አጣለዋቸው፣ ብዙ ነገር አደረኳቸው፣ ግን ደግሞ ተመልሰው ይገናኛሉ። ምን ባደርግ ነው የሚጣሉት? ምን ባደርግ ነው እስከ መጨረሻው ድረስ የሚለያዩት? እንዴት እንደዚህ ይሆናል? እያለች እንግዲህ እሷም እጅግ በጣም እየተበሳጨች እየተናደደች ትገኛለች ማለት ነው። እንግዲህ የሰላም ጸባይ መቀየርና እጅግ በጣም መጥፎ ነገሮችን የምትናገረው ነገር አቶ በኃይሉንና እንዲሁም ደግሞ ቃልን አስደስቷቸዋል። ምክንያቱም ብሌንን በዚያ መልኩ ስለተናገረች ስለመለሰችላት ማለት ነው። እንዲሁም ደግሞ ወይዘሮ ገነትን እንደዛ አመናጭቃ ከቤት ስላስወጣቻቸው እጅግ በጣም ነው ደስ ያለው። አቶ በኃይሉም ደስ ብሎታል። ሲቀጥል ደግሞ ቃልም እጅግ በጣም ነበር ደስ ያላት ማለት ነው። ሌላው እንግዲህ ሳሚና እንዲሁም ደግሞ ቃል አሁን ላይ ተስማምተዋል ማለት ነው። ቃል በአቶ በኃይሉ ላይ እጅግ በጣም ቂም ይዛባታለች። ምክንያቱም እንግዲህ እሱ ሊገላት ነበረ፣ ይቅርታ ጠይቋታል። ግን ደግሞ ለምንድን ነው እንደዚህ ያደረከኝ? አንተ እኮ ገለኸኝ ነበር፣ እኔ ምንም ነገር አልተናገርኩም። አንተ እኮ ነው ለገነት
ተናገር ተሻል እያልክ ስትለኝ የነበረው ግን እኔ ደግሞ ምንም ነገር የተናገርኩት ነገር የለም እያለች እንዴ መሆኖች ነው እኔ እኮ እንደዚህ አላልኩሽም እያለ እንግዲህ አቶ በኃይሉም ስለፈልፍ ነበር። ምክንያቱም ብሌን ስለነበረች ማለት ነው። በነገራችን ላይ ይብን ራሱ ቃል እንደዛ ሆና ማለት ነው። ቃል እኮ በጣም ተንኮል እንዳይመስላችሁ ማለት ነው። ራስ ወዳድ የሆነች ነች እና ያን ጊዜ የወደቀች ሰዓት ብሌን ራሱ በጣም ነበር እንትን ያለችው። እንዴ መንቃት አለብሽ አንቺማ ምንም ነገር መሆን የለብሽም እንደፈለግሽን የመቆጣት ምናምን ነገር ትችያለሽ። ስለዚህ አንቺን ማጣት አልፈልግም እባክሽን ቃል ንቂ እያለች ማለት ነው። ብሌን እጅግ በጣም ግራ ስትጋባ፣ እንዲሁም ደግሞ አቶ በኃይሉን አንተ ነህ ወይ እንደዚህ ያደረካት? ለምንድን ነው እንደዚህ ያደረካት? እያለች እንግዲህ አቶ በኃይሉ ጋር ራሱ ስትተናነቅ ነበረ ማለት ነው። እና እንደዚያ እያሰበችላት ራሱ ቃል እንደው ምንም አይሰማትም ማለት ነው። ሲቀጥል ሳሚም ተናግሯል። እሷ ስንት ክፉ ነገር ታስብልሻለች፣ አንቺ ግን በጣም የዋህ ነች፣ እንደዚህ ትወጃታለሽ፣ እንደዚሁ ትንሰፈሰፊላታለሽ እያለ እንግዲህ ሳሚ በራሱ ማለት ነው ሲታዘብ ነበረ ባየው ነገር። አሁን ላይ እንግዲህ ሳሚና እንዲሁም ደግሞ ቃል አቶ በኃይሉን ለመጣል ወይንም ደግሞ አቶ በኃይሉን ለመበቀል ሁለታቸው ማለት ነው ተስማምተዋል። ምክንያቱም እንግዲህ ያው አቶ በኃይሉ ቃልንም እንደሚያሰቃያት እንደምታዩት ነው። እንዲሁም ደግሞ ሳሚ ደግሞ የራሱ የቆየ ቂም አለበት ማለት ነው። ምክንያቱም ከቤተሰቦች ጋር የለያየን ስንት ነገር ግፎችን ያደረሰብኝ እሱ ነው። ስለዚህ የሱ የሆነን ነገር ለራሴ አደርጋለሁኝ እሱን ደግሞ እበቀለዋለሁ ብሎ ነው የተነሳው ማለት ነው። እና እሱ እንደሚበቀለው ነው ወይንም ደግሞ ከአቶ በኃይሉ ላይ ማለት ነው የራሱ የሆነን ነገር ሳሚ ለራሱ እንደሚያደርግ ማንም ነገር አያውቅም ነበረ ማለት ነው። እና አሁን ላይ ግን ማለት ነው አቶ በኃይሉም በጣም ኃይለኛ ሰው ነው እና ቃልና እንዲሁም ደግሞ እንግዲህ ሳሚ እያወሩ ባሉበት ሰዓት ሁለታቸው ተገናኝተው እንዴት አድርገን ነው አቶ በኃይሉን ከጨዋታ ውጪ የምናደርገው? የምንፈልገውን ነገር እኛ ራሳችን መጨረስ እንችላለን፣ አንተም እኔም ሆነ እየተነጋገርን ማድረግ አለብን በማለት እሺ በጣም ጥሩ ነው በማለት እንግዲህ ተስማምተዋል ሁለታቸውን ማለት ነው። ስለዚህ መተማመን መቻል አለብን ተባብለው እንግዲህ ሁለታቸው ተስማምተዋል። እንግዲህ ሳሚ አንድ ነገር ጠይቋታል ቃልን ማለት ነው። እንድታደርግልኝ የምፈልገው ነገር ያው ዳግምና እንዲሁም ብሌን ፍቅር ነገር ሳይጀምሩ አይቀርም። እኔ ደግሞ ብሌንን በጣም ወዳታለሁ፣ አፈቅራታለሁ። ስለዚህ ከዳግም ጋር ተጣልታ አጣልተሻት ምናምን ነገር ከኔ ጋር እንድትቀጥል ታደርጊያታለሽ በማለት እንግዲህ ችግር የለውም ነገሮችን አስተካክላለሁ በማለት ሌላው ደግሞ እሷን እንዳትጎጃት ምንም ነገር ተንኮል እንዳሰሪባት በቃ እሷን በማይጎዳ መልኩ ነው ነገሮችን እንትን ማስተካከል የምንችለው እንጂ ከዚህ በኋላ ብሌን በሆነ ነገር አሰቃያታለሁ እጎዳታለሁ የምትይ ከሆነ አልለቅሽም በማለት እንግዲህ ቃልንም አስፈራርቷታል ማለት ነው። እና አቶ በኃይሉንስ እንዴት አድርገን ነው መጉዳት የምንችለው ወይንም ደግሞ ከጨዋታው ውጭስ የምናደርገው በማለት እንግዲህ እያወሩ ነበር ማለት ነው። ቀስ በቀስ አንተና እኔ እጅ ለእጅ ከተያዝነ በእርግጠኝነት የሱንም እንጥለዋለን በማለት እንግዲህ እየተመካከሩ ይገኛሉ ማለት ነው። በስተመጨረሻም እንግዲህ ወይዘሮ ገነት እንደዚያ ተጨንቃ ያው ፖሊሶቹ ስለደረሱላት እጅግ በጣም ነው የሚያስደስተው። እንግዲህ ቀጣዩን ፓርት ማለት ነው ሁላችንም በጉጉት የምንጠብቀው ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።